ስለ ብር የተሰማው አስደንጋጭ መረጃ የራስን ጥላ እንደማባረር ነው ብለዋል የምጣኔ ሀብት ባለሙያው። ለመንግስት የሰጡትን ማስጠንቀቂያ የምንመለከት ይሆናል። የወርቅ ዋጋ ለተከታታይ ጊዜ ጭማሪ ማሳየቱ ታውቋል። የሽሬው ወርቅ በዱባይ ገበያ በወፍ በረር ይቃኛል። እነ ጄኔራል ታደሰ ወረደ የአፋሩን ወረራ በይፋ አስተባብለዋል። ጦራችን ወደ አፋር ድንበር አልገባም ሲሉ ሞግተዋል። እንመለስበታለን። ከዚህ ውጪ ጃልመሮ ከገዥ ቀጠናው ወዳልታወቀ ቦታ በሄሊኮፕተር መወሰዱ ተሰምቷል። ድርድሩም በአዲስ መልክ ሊጀመር እንደሚችል እየተሰማ ነው። ሌላኛው ትኩረታችን ነው። ጤና ይስጥልን የሸገር ታይምስ ቤተሰቦች እንዴት አላችሁ? የመረጃ ጥንቅራችን ነው ተጀመረ። በመግቢያችን ላይ ያደመጣችሁት አበይት ነጥቦችን በዝርዝር መረጃዎቹን ወደ እናንተ እንደሚከተለው እናጋራችሁ። አብራችሁን ቆዩ። ቀዳሚው ምናደርገው መረጃችን የትግራይ ክልል ጊዜያዊ አስተዳደር የአፋር ክልል መንግስት ያወጣውን መግለጫን መሰረተ ቢስ ሲል ውድቅ አድርጓል። ጊዜያዊ አስተዳደሩም የአፋር ክልል መግለጫን የትግራይና የአፋር ወንድማማች ህዝቦች ታሪካዊና ሰላማዊ ጉርብትና ለመጉዳት ያለመ ክፋት ነው ብሏል። የአፋር ክልል ከትላንት በስቲያ ምሽት ባወጣው መግለጫ የህወሓት ቡድን ኃይሎች የአፋር ክልልን ወሰን ዘልቀው በመግባት ጥቃት እንደከፈቱና 6 መንደሮችን በጉልበት መቆጣጠራቸውን፣ ንጹሃንን በሞርተር መደብደባቸውንና የፕሪቶሪያውን ስምምነት ማፍረሳቸውን አሳውቆ ነበር። የትግራይ ጊዜያዊ አስተዳደር የአፋር ክልል መንግስት ሐራ መሬት በሚል ስም የሚንቀሳቀሱ ታጣቂዎች ትግራይን እንዲያውኩ ቦታ በመፍቀድ መተባበሩን ወቅሶ የትግራይ ሰራዊት የአፋር ወሰንን አልፎ አልዘለቀም ሲል የቀረበበትን ክስ አስተባብሏል። ጊዜያዊ አስተዳደሩም የፌዴራል መንግስት የፕሪቶሪያ ስምምነት በአግባቡ እንዳይፈጸም እንቅፋት ሆኗል፣ ድርጊቱም ሰላማዊ ሂደትን ከመጉዳት አልፎ የህዝብ ስቃይና መከራ እንዲቀጥል የሚያደርግ ሰላማዊ ትግልን የሚረብሽ መሆኑ ግልጽ ነው ብሏል። በኃይልና ህይወት በመክፈል የሚለወጥ ሁኔታ የለም ያለው አስተዳደሩ ውይይት ብቸኛ የችግሮች መፍትሄ ነው ሲል ገልጿል። የፕሪቶሪያ ስምምነት በተሟላ መልኩ መተግበር የዘላቂ ደህንነትና የሰላም ዋስትና መሆኑን በጽኑ እናምናለን። ጊዜያዊ አስተዳደሩ ከፌዴራል መንግስት ጋር ያለው ግንኙነትም እንዲጎለብት ስምምነቱ ሳይውል ሳያድር ይተግበር ብሏል። የትግራይ ህዝብ በዚህና በዚያ ከሚሰራጭ ወሬ ከጦርነትና ከትግራይ ጥፋት እናተርፋለን በሚል እንቅልፍ ያጡት ነውረኞች በሚፈጥሩት ያለመረጋጋት ሳይረበሽ የቀን ተቀን ውሎን ማዕከል በማድረግ ተረጋግቶ እንዲረባረብ ጥሪ እናቀርባለን። የዓለም አቀፍ ማህበረሰብም ከጎናችን ይሰለፍ ብሏል። ምንም እንኳን የትግራይ ጊዜያዊ አስተዳደር ወደ አፋር አልፍ ያልዘለኩም ቢልም ህወሓት በከፈተው ጥቃት በሺዎች የሚቆጠሩ የአፋር ክልል ነዋሪዎች ተፈናቅለዋል ተብሏል። የፌዴራል መንግስት እስካሁን ለሚነሱት ጉዳዮች ምንም የሰጠው አስተያየት ሆነ ግብረ መልስ የለም። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳም በሰጡት ቃል ደግሞ ኋላ ቀር ሲሉ የጠሩትን የህወሓትን አመራር ቡድን የፌዴራል መንግስት ላይ ትንኮሳ እንደጀመረ ገልጸዋል። ቡድኑ የፕሪቶሪያ ስምምነትን ለመቅደድ ሁሉም አይነትን ትንኮሳ ቢፈጽምም የፌዴራል መንግስት የአጽፋ ምላሽ ከመስጠት እንደተቆጠበ ነው የሚገልጹት። ይህ ኋላ ቀር የህወሓት አመራር ቡድን የፌዴራል መንግስትን ወደ ግጭት ለማስገባት በአፋር በኩል ትንኮሳዎችን እንደፈጸመ ይህንንም ያዛዡና ጌታውን ሻዕቢያን አጀንዳ ለማስፈጸም የተደረገ ነው ሲሉ ነው አቶ ጌታቸው ረዳ የሚገልጹት። በአፋር ክልል በኩል በፌዴራል መንግስት ላይ የተደረገው ትንኮሳም ጄኔራል ፍስሐ ማንጁስና ጄኔራል ዮሐንስ መዲድ እንደመሩትም በስም ጠርተው በመግለጽ ከድርጊታቸው እንዲቆጠቡ ማሳሰባቸው አይዘነጋም። ጃልመሮ ከገዥ ቀጠናው ወዳልታወቀ ቦታ በሄሊኮፕተር መወሰዱ ተሰምቷል። ድርድሩ በአዲስ መልክ ሊጀመር እንደሚችል እየተሰማ ነው። በኦሮሚያ ክልል ውስጥ የትጥቅ ትግል እያደረገ የሚገኘው የኦሮሞ ነጻነት ጦር ኦላ ወይንም በተለምዶ አጠራር ኦነግ ሸኔ ከፍተኛ መሪው ጃልመሮ ከፌዴራል መንግስት ጋር ለሚደረገው ከፍተኛ የሰላም ድርድር ከገዥ ቀጠናቸው ወዳልታወቀ ስፍራ መወሰዳቸውን ሆርን ፍሪኩዌንሲ የተባለ የዜና ምንጭ ዘግቧል። የዜና አውታሩም ምንጮች የነገሩኝ ሲል እንደዘገበው ጃልመሮ ከታማኝ አባሎቻቸው ጋር በመሆን ባለም አቀፉ ቀይ መስቀል ኮሚቴ አደራዳሪነትና የደህንነት ዋስትና ሰጪነት በልዩ ሄሊኮፕተር አማካኝነት ከአንድ ሚስጥራዊ ስፍራ ተነስተው ለድርድር ወደ ተዘጋጀው ስፍራ ተጉዘዋል ሲል ነው ያተተው። ምናልባትም ከጎረቤት ሀገራት ኬንያ ወይም ከዚህ ቀደም በተደረገበት ታንዛኒያ ሊሆን እንደሚችልም ተገምቷል። የቀይ መስቀል ኮሚቴ በጦርነት ቀጠናዎች መካከል የገለልተኝነት ሚናውና የመንቀሳቀስ ነጻነቱ የሁለቱም ወገኖች መሪዎች በአስተማማኝ ሁኔታ ተገናኝተው እንዲመክሩም ትልቅ ድጋፍ እንደሰጠ ታውቋል። የጃልመሮ ወደ ድርድር መድረክ መምጣት በኦሮሚያ ክልል ውስጥ ባሉ የፖለቲካና የደህንነት ችግሮች ላይ ሰፋ ያለ ውይይት ለማድረግ በር መክፈቱን እየተገለጸ ነው። ከዚህ ቀደም በኦሮሞ ነጻነት ጦርና የፌዴራል መንግስት መካከል በታንዛኒያ ድርድር ተካሂዶ እንደነበር ይታወቃል። ድርድሩም ያለ ውጤት መጠናቀቁ የሚታወስ ነው። የኢትዮጵያ መንግስት ከዚህ በፊት በተለያዩ አጋጣሚዎች የሰላም ጥሪ ሲያቀርብ ነበር። የዛሬው ክስተት የሁለቱ አካላት ለሰላም ያላቸውን ቁርጠኝነት በተግባር የሚያሳይ ነው እየተባለም ይገኛል።
ይገኛል። በተፋላሚ ወገኖች በኩል የመንግስት የሰላም ጥሪ እውነተኛ አይደለም እየተባለ ምላሽ ሲሰጥበት መቆየቱም የቅርብ ጊዜ ትውስታ ነው። ጥንቅራችን እንደቀጠለ ነው። ውድ የሸገር ታይምስ ቤተሰቦች ወደ ሌላኛው መረጃ እንለፍ። የወርቅ ዋጋ ለተከታታይ ጊዜ ጭማሪ ማሳየቱ ታውቋል። የአሁኑ ጭማሪን የአሜሪካ ዶላር ከ3 ተከታታይ ወራት በኋላ ባሳለፍነው ሳምንት ከሌሎች አንጻር ቅናሽ ካሳየ በኋላ የተመዘገበ መሆኑን ሮይተርስ ዘግቧል። የጥፍጥፍ ወርቅ ዋጋ በተያዘው የፈረንጆቹ ህዳር በ0.3 በመቶ ጭማሪ ያሳየ ሲሆን 28.3 ግራም ወይም 1 አውንስ ወርቅ 4014.59 ዶላር እየተሸጠ መሆኑንም ዘገባው አመላክቷል። በቀጣዩ ወርም ዋጋው በ11 ዶላር አካባቢ ይጨምራል ተብሎ የሚጠበቅ ሲሆን የአሜሪካ ዶላር ከሌሎች ገንዘቦች አንጻር በ0.1 በመቶ ዝቅ ማለቱንም ነው ዘገባው ያመላከተው። የአሜሪካ ማዕከላዊ ባንክም በወለድ ምጣኔ ላይ ቅናሽ ያደረገ ሲሆን ቅናሹ በቂ አይደለም የሚሉት ነጋዴዎችም በቀጣዩ ወርም ተጨማሪ ቅነሳ እንጠብቃለን እያሉ ነው። ይሁን እንጂ ዶላር ከተቀናቃኝ መገበያ ገንዘቦች አንጻር ዝቅ ማለቱ ባንኩ ቀጣይነት ያለው የወለድ ምጣኔ ቅነሳ እንዳያደርግ ሊያስገድደው እንደሚችል የገበያ ትንባዮችን ዋቢ ያደረገው ዘገባ ያመላክታል። በተያያዘም ዶች ቬለ አፍሪካ ይዞት በወጣው መረጃ ደግሞ ከሱዳን ፈጥኖ ደራሽ ኃይሎች ጀርባ ያለችው የተባበሩት አረብ ኤምሬትስ ከሱዳን የምታስገባው የወርቅ መጠን እጅግ እንደጨመረ ታውቋል። የዓለማችን የወርቅ ንግድ ማዕከል የሆነችው ዱባይ ባሳለፍነው ዓመት ብቻ ከሱዳን የምታስገባው የወርቅ ምርት መጠን በ70 በመቶ እንዳደገ ነው ስዊስ ኤድ የተባለው የስዊስ ኩባንያ ሪፖርት ያደረገው። በፈረንጆቹ 2023 በሱዳን ያስገባቸው የወርቅ መጠን 29 ቶን ሲሆን ምርቱም በቻድና ሊቢያ በኩል የሚገባው። ባለፈው ዓመት ግን ከአጠቃላይ አፍሪካ ሀገራት የምታስገባው የወርቅ መጠን ወደ 748 ቶን አድጓል። ይህ ማለት ደግሞ የአፍሪካን ወርቅ በመግዛት ከየትኛውም የዓለማችን ሀገራት ቀዳሚ ያደርጋታል። ከዓለማችን ደግሞ ስዊዘርላንድን ተከትላ ሁለተኛዋ የወርቅ ገዢ ሀገር ሆናለች። በምድራችን አሰቃቂውን ሰብአዊ ቀውስ እያሳለፈች የምትገኘው ሱዳን ውስጥ የፈጥኖ ደራሽ ኃይሉን ትደግፋለች በሚል የምትወነጀለው አቡዳቢ እንደሆነች ይታወቃል። በትግራይ ክልል የሚወጣው የወርቅ ሀብትም በህገወጥ መልኩ ወደ ኤርትራ ከገባ በኋላ ከዚያም ወደ ዱባይ እንደሚሸጥ ከዚህ ቀደም በምርመራ ሪፖርት መጋለጡ የሚታወስ ነው። ወርቁ በህወሓት ጄኔራሎች የበላይነት እንደሚወጣም ነው የሚነገረው። ወደ ሌላኛው ጉዳያችን እናምራ። ስለ ብር የተሰማው አስደንጋጭ መረጃ የራስን ጥላ እንደማባረር ነው ይላሉ የምጣኔ ሀብት ባለሙያው። ባሳለፍነው ዕለት ረቡዕ የኢትዮጵያ መገበያ ገንዘብ የበለጠ ተዳክሞ ታይቷል። ምክንያቱ ደግሞ ራሳቸውን ችለው የውጭ ምንዛሪ የሚያከናውኑ ቢሮዎች ከመንግስትና የግል ባንኮች ምንዛሪ ጋር ሰፊ ልዩነት በፈጠረ መልኩ ግብይት ማካሄዳቸውን ተከትሎ ነው። የአመራር ለውጥ ያደረገው ብሔራዊ ባንክ መደበኛ ምንዛሪ 1 ዶላር በ153 ብር ነው እየተገበየ እንደሚገኝ የተጠቆመው። ከፍተኛ ምንዛሪ ተመን ያቀረበው ንግድ ባንክ በ161 ብር አካባቢ፣ ኦሮሚያ ባንክ 162፣ አዋሽ 166፣ አቢሲኒያ 155 ብር ነው 1 ዶላርን እየገዙ የሚገኙት። ራሳቸውን ችለው የሚንቀሳቀሱ የምንዛሪ ተቋማት ግን 1 ዶላር በ177 ብር ከ34 ሳንቲም ነው እየገዙ የሚገኙት። ተንታኞች እንዳሉት ይህ ክፍተት የተፈጠረው ማሞ ምህረቱ በኢዮብ ተካልኝ እስኪተኩ ባለበት ወቅት ነው። እንደዚሁም የንግድ ባንኮች በአዲስ ዓመት ጥቅል የአጭር ጊዜ ትኩረት ለመሳብ ሲሉ ለሐዋላ ተቀባዮች ያቀረቡ የ10 በመቶ ጉርሻም ጭምር ነው። ኢትዮ ፎሬክስ የተባለ የውጭ ምንዛሪ ኩባንያ ስራ አስፈጻሚ ሆኑት አቶ ኤፍሬም ተስፋይ ከብሔራዊ ባንክ ገዢ ሹምሽር በፊት የምንዛሪ ግብይቱ የተረጋጋ ነበር ያሉ ሲሆን በወቅቱም ጥብቅ ቁጥጥር ነበር በማለት አስታውሰዋል። ነገር ግን የጉርሻና የዓመት በዓል ጥቅሎች የብሔራዊ ባንክን የምንዛሪ ጨረታ መጠን ከፍ እንዲል አድርገውታል ብለዋል። ገለልተኛ ተንታኝ እንደዚሁም አማካሪ ሆኑት ዶክተር ሚኪያስ ሙልጌታ በበኩላቸው ይህ ሂደት ህዝቡ በብር ላይ እምነት እንዲያጣም አድርጓል ነው ያሉት። መገበያ ገንዘቡ ያልተረጋጋም ታዛቢዎችም በውጭ ምንዛሪ አቅርቦት ላይ ጥያቄ እንዲያነሱ ያስገድዳቸው ነው ብለዋል። ያሁኑም ሆነ የቀድሞ መንግስት በምንዛሪ ግብይት ላይ ጥብቅ ቁጥጥር ይከተሉ ነበር ነው የሚባለው። ከመስከረም ወር በፊት 1 ዶላር በ137 ብር ይገዛ ነበረ። ንግድ ባንክን ምሳሌ ቢጠቀስ ከመስከረም እስከ ጥቅምት 1 ዶላር ለመግዛት ያቀረበው ተመን 151 ብር ከ32 ሳንቲም እስከ 152 ብር ከ44 ሳንቲም ድረስ ነው። የሰሞኑ የምንዛሪ ተመን መቀየር ከእንደዚህ መሰል የገበያ መረጋጋት ማግስት ነው የተባለው። ኤፍሬምም በዚህ ሰዓት በሀገራችን የተለየ የፍላጎትና የአቅርቦት ለውጥ የለም፣ የውጭ ምንዛሪ መጠኑ እያደገ ነው፣ ከውጭ የሚገባ ምርትም በዋጋ መወደድ ሳቢያ እየቀነሰ መጥቷል ሲሉ ሞግተዋል። ነገር ግን መንግስት፣ የግል ምንዛሪ ድርጅቶች፣ ባንኮችና ኢመደበኛ ምንዛሪ ተመን ልዩነቱን ማጥበብ አለበት፣ ለዚህ ደግሞ ግልጽ ፖሊሲ መከተል አለበት ሲሉ ሞግተዋል። ምክንያታቸው ደግሞ የውጭ ምንዛሪ በገበያ እንዲተመን እስከተወሰነ ድረስ በዶላር ምንዛሪ ለውጥ የሚመጣ የሳንቲም ልዩነት የእያንዳንዱን ቤተሰብ ኑሮ ስለሚያናጋ እንደዚሁም ከውጭ በሚገቡ ምርቶች ላይ
የዋጋ ልዩነት ስለሚፈጥር ነው ሲሉ አሳስበዋል። ቀድሞውንም ቢሆን የተንሳፋፊ ምንዛሬ ፖሊሲን በመቃወም የሚታወቁት የአዲስ አበባ ዩኒቨርሲቲ መምህሩ ፕሮፌሰር አለማየሁ ገዳ በፍሎቲንግ ኤክስቼንጅ ሬት የመደበኛና ጥቁር ገበያውን ምንዛሬ ተመን ለማጥበብ መሞከር የራስን ጥላ እንደማባረር ነው ብለዋል። የምጣኔ ሀብት ባለሙያውም ቀድመን ደጋግመን እንዳስጠነቀቅ ነው ሀገሪቷ የንግድ ሚዛን መፋለሷን እስካላስተካከለች ድረስ በዋጋ ንረት ታጅቦም ቀውሱ ይቀጥላል ብለዋል። የብሔራዊ ባንክ ገዢው ዶክተር ኢዮብ ተካልኝ መንግስት ከሰሞኑ ከአይኤምኤፍና ከዓለም ባንክ ጋር ያደረገውን የብድር ስምምነትና የወርቅ ምርት መጨመር የውጭ ምንዛሪ ክምችታቸው እንደጨመረው ተናግረው ነበረ። ይህ ደግሞ ብር በጥቂት ወራት ውስጥ የመግዛት አቅሙ እንደሚጨምር መተንበያቸው ይታወሳል። ጥንቅራችን እንደቀጠለ ይገኛል። ወደ ሌላኛው መረጃችን ስናልፍ ኢትዮጵያና ሩሲያ እጅግ ወሳኝ የተባለ ስምምነት መፈራረማቸው ተሰምቷል። የውጭ ጉዳይ ሚኒስትር በኢትዮጵያና ሩሲያ በኢንዱስትሪ በኃይልና በመሰረተ ልማት እንዲሁም በሌሎች ዋና ዋና ዘርፎች የሁለትዮሽ ትብብራቸውን ለማጠናከር ያለመ ከፍተኛ ውይይት ማካሄዳቸውን አስታውቋል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስና የገንዘብ ሚኒስትሩ አቶ አህመድ ሺዴም ከሩሲያ ፌዴሬሽን ፕሬዝዳንት ስራ አስፈጻሚ ጽህፈት ቤት ምክትል ኃላፊ ማክሲም ኦሬሽኪና ከሩሲያ የኢኮኖሚ ልማት ሚኒስትር ማክሲም ሬሼትኒኮቭ ጋር ተገናኝተው በስትራቴጂካዊና ኢኮኖሚያዊ ጉዳዮች ዙሪያ ተወያይተዋል። በውይይቱ ወቅት የውጭ ጉዳይ ሚኒስትሩ ጌዲዮን በሁለቱ ሀገሮች መካከል ረጅም ዓመት ያስቆጠረ ግንኙነት መኖሩን በመጥቀስ ሩሲያም በተለያዩ የትብብር መስኮች ለኢትዮጵያ የምትሰጠውን ቀጣይነት ያለውን ድጋፍ አድናቆታቸውን ገልጸዋል። በተጨማሪም ሚኒስትሩም ሩሲያን በግብርና፣ በማኒፋክቸሪንግ፣ በመረጃና መገናኛ ቴክኖሎጂ እንዲሁም በማዕድን ልማት ኢንቨስትመንትና በማዳበሪያ ምርት፣ በብረታ ብረትና በኒውክሌር እንዲሁም ታዳሽ የኃይል ፕሮጀክቶችን ጨምሮ የኃይል መሰረተ ልማት ዘርፎች ለኢንቨስትመንትና ለጋራ ስራዎች ጥሪ አቅርበዋል። ውይይቱ በኢትዮጵያና በሩሲያ መካከል ያለውን ግንኙነት፣ ዘላቂ ልማት ላይ፣ ቀጠናዊ ደህንነትና የጋራ ብልጽግና ላይ ትኩረት ወዳደረገ አዲስ የስትራቴጂካዊ አጋርነት ደረጃ ለማድረስ የተደረገን አዲስ ጥረትን ያመላክታል ብሏል ሚኒስቴሩ። የሩሲያ የዜና ወኪል ታስ እንደዘገበው የሩሲያ ኢኮኖሚ ልማት ሚኒስትር ማክሲም ሬሽቴኒኮቭን ሩሲያ ከኢትዮጵያ ጋር በኢንዱስትሪ፣ በኃይል፣ በግብርናና በሌሎች ዘርፎች ትብብሯን ለማስፋት እድሎቿን እንደምታይ ገልጸዋል። ሚኒስትሩ አክሎም ሩሲያ ኢትዮጵያን ከአፍሪካ ውስጥ ቁልፍ አጋር አድርጋ ትመለከታለች። ሩሲያ ከኢትዮጵያ ጋር ያላት የ2024 የውጭ ንግድ ሽያጭ ከ2023 ጋር ሲነጻጸር በ46 በመቶ አድጓል። እንዲሁም በ2025 ከጥር እስከ ነሐሴ ባለው ጊዜ ውስጥ በ2024 ከነበረው ተመሳሳይ ወቅት ጋር ሲነጻጸር በ3 እጥፍ አድጓል ብለዋል። ወደ ሩሲያ ገበያ የሚላከው የኢትዮጵያ ቡና መጠንም እያደገ መጥቷል ያሉት ማክሲም ባለፈው ዓመት የእህል ምርቶች የአብዛኛውን የውጭ ንግዳችንን ድርሻ ይዘው ነበር። በ2025 ግን የማዳበሪያ ጭነት የሁለትዮሽ ንግዱን አብላጫ ይዟል ሲሉም ጠቅሰዋል። በተጨማሪም ከግብርናና ኢንዱስትሪ ጀምሮ እስከ ኃይል፣ ሳይንስ፣ ትምህርትና ኢንፎርሜሽን ቴክኖሎጂ ድረስ ባሉ የተለያዩ መስኮች ትብብርን ለማስፋት ትልቅ ዕድል እንዳለ አረጋግጠዋል። በተለይ በኢንቨስትመንትና በመሰረተ ልማት ፕሮጀክቶች ታላቅ ተስፋ እየታየ ነው ብለዋል። በቅርቡ በኦሬሽኪን የሚመራው የሩሲያ ልዑክ በኢትዮጵያ ጉብኝት ባደረገበት ወቅት ከጠቅላይ ሚኒስትር አብይ አህመድ፣ ከብሔራዊ ባንክ ገዢ ኢዮብ ተካልኝና ከሌሎች ከፍተኛ ባለስልጣናት ጋር በንግድና ኢኮኖሚያዊ ትብብር ዙሪያ ውይይት አድርጓል። የሚቀጥለው የበይነ መንግስታት ኮሚሽን ስብሰባ ላይ ለመገኘት የኢትዮጵያ ልዑካን ቡድን በቅርብ ጊዜ ውስጥ ወደ ሞስኮ ያመራል ተብሎ እንደሚጠበቅ ሚኒስትሩ ገልጸዋል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ደግሞ ጥቅምት 10 ቀን 2018 ዓ.ም ወደ ሞስኮ በማቅናት ከሩሲያ የኢኮኖሚ ልማት ሚኒስትሩ ጋራም ውይይት ማድረጋቸው ይታወሳል። ሁለቱ ወገኖች በሁለቱ ሀገራት መካከል ያለውን ሰፊና የቆየ ትብብራቸውን የበለጠ ማጠናከር በሚያስችሉ ጉዳዮች ላይ ነው የመከሩት። እንደ ውጭ ጉዳይ ሚኒስትር መረጃ የሩሲያው የኢኮኖሚ ልማት ሚኒስትር ማክሲሞ ሬሼንኮቭ ሀገራቸው ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ለምታደርገው ጥረት ሙሉ ድጋፍ እንደምትሰጥ ለዶክተር ጌዲዮን አረጋግጠዋል። ዶክተር ጌዲዮን ከሮሳቶም፣ ከሩሲያ አቶሚክ ኤጀንሲና ሌሎች ጉዳዩ ከሚመለከታቸው ባለስልጣናት ጋር በሁለቱ ሀገራት መካከል ያለውን የቴክኖሎጂ ትብብር ማጠናከር በሚቻልበት ሁኔታ ላይም ተወያይተዋል። ኢትዮጵያና ሩሲያ በኢትዮጵያ ኒውክሌር ኃይል ማመንጫን ፕሮጀክት ለመገንባት የሚያስችል ስምምነትም ተፈራርመዋል። ይህ ስምምነት ጠቅላይ ሚኒስትር አብይ አህመድ በሞስኮ ባደረጉት ጉብኝት ወቅት ከተያዩበት ሰፊ የትብብር አካል አንዱ ነው። ስምምነቱም መስከረም 15 ቀን 2018 ዓ.ም በሩሲያ አቶሚክ ኢነርጂ ኮርፖሬሽን ሮሳቶም ዋና ዳይሬክተር አሌክሲ ሊካቼቭና በኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ መካከል ነው የተፈረመው። ይህም ሮሳቶምና የኢትዮጵያ ኤሌክትሪክ ኃይል በኢትዮጵያ የኒውክሌር ኃይል ማመንጫ ጣቢያ ለመገንባት ለሚያደርጉት ትብብር ተግባራዊ እርምጃን የሚያስቀምጥ መሆኑ ተገልጿል። ይህንን ተከትሎ የሩሲያ አቶሚክ ኢነርጂ ኮርፖሬሽን ወይም ሮሳቶም ዘመናዊ በሆነው እንዲሁም ደህንነቱ በተጠበቀው VVER 12
00 ቴክኖሎጂ በኢትዮጵያ ኒውክሌር ኃይል ማመንጫ ጣቢያ እንደሚገነባም በኢትዮጵያ የሩሲያው አምባሳደር ተርኪን መናገራቸው የሚታወስ ነው። በተጨማሪም በቅርቡ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሀገራቸው በኃይል በንግድና በዲፕሎማሲ መስኮች ከኢትዮጵያ ጋር ያላትን የሁለትዮሽ ግንኙነት ለማጠናከር ቁርጠኛ መሆኗን ማረጋገጣቸው ይታወሳል። በወታደራዊ ትብብር መስክም ኢትዮጵያ ቅድሚያ የምትሰጣቸውን ጉዳዮች ለማስከበር ሞስኮ አሁንም ዝግጁ መሆኗን ተናግረዋል። ሚኒስትሩ ይህንን ያሉት ከኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር በተወያዩበት መድረክ ነበረም። በውይይታቸውም ወቅት ሁለቱ ወገኖች በወታደራዊ ቴክኒክ ትብብር ጉዳዮች ዙሪያ ያላቸውን ግምገማ ማድረጋቸው የሚታወስ ነው። ውድ የሸገር ታይምስ ቤተሰቦች ለአሁን ያዘጋጀነው ጥንቅራችን አበቃ። ስላዳመጣችሁን ከልብ እናመሰግናለን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።